ለወላጆች እፎይታ ሆኖ ልጆቻቸውን ወደ ትምህርት ቤት እንዲልኩ ያደረገ የተማሪዎችን ባዶ ምሳቃ ያስጣለ ትምህርት ቤት የሚወደድ ስፍራ እንዲሆን ያደረገ የዕለት ጉርስ አጥተው የተቸገሩ ወገኖችን በመታደግ ላይ ከሚገኙ ሰው ተኮር ፕሮጀክቶች መካከል የተማሪዎች ምገባና የተቸገሩ ወገኖችን ተጠቃሚ ያደረጉት የተስፋ ብርሃን የምገባ ማዕከላት ተጠቃሽ ናቸው። የሰው ልጅ ክብር የሚገለጽባቸው የምገባ ማዕከላቱ ትርጉማቸው ከምገባም በላይ ነው። ለሰብአዊነት ትልቅ ክብርን የሰጠ ድጋፍ የሚሹ ወገኖች በቀሪ ዘመናቸው ሀገርን እያማረሩ ሳይሆን እያመሰገኑ ተደማሪ ጌጦች መሆናቸውን እንዲያስቡ ያስቻለ ተግባር። አሁን 3ኛ ዓመት አልፎ 4ኛ ዓመት ይዣለሁ እዚህ ከገባው ማለት ነው። የብዙ እናቶች ገበና ሸፈነ ነው። የብዙ ወንድሞች ጉሮሯቸው ሸፈነ ነው። ይሄ እንደ ቀልድ አልወስደው። አንድ እንጀራ ምን ያህል እንደሆነ በወር ስታስበው ደግሞ ጽዳት ብቀጠር ማላገኘው ደሞዝ ነው። ጤና ጉዳይ ሆኖ ነው እንጂ እኔ እንደውም ከኔ ባሱ አስገብቼ እኔ ወጥቼ ሰርቼ ራሴ ባቋቁም ደስታ ያልችል። በጣም ነው የማመሰግነው ድርጅቱ። ከዚህም አልፎ ስራ ያስይዛሉ፣ ማቴሪያል ይሰጣሉ። ማቴሪያል ሰጥቶ የቀረ ብር ይሰጡናል። የድሮውና ያሁኑ እኩል አይመጣም። የድሮው መከራ ፈተና ነው። ያቺ ሰው የሚሰጠን ነቃቅመን ለሆዳችንም አልበቃም። አሁን ግን እድሜ ለነሱ በስነ ሰላም መተን ምሳችን በልተን በሳህር እንሄዳለን እና በጥሩ ሁኔታ ነው የመገቡን። 3ኛ ዓመቴ ነው ከተመገቡ። በጣም ደስተኛ ነኝ። በቃ ምንም የሚከፋኝ ነገር የለም። ያለፈውማ ምን እንደው ዞር ብሎ ማያይሃድ ማንም እኮ አይ ቶም ከምታደር ምን ብትል ይሄ አሁን በጣም በየቦታው ድገፈው በጣም እናመሰግናለን። በእውነት አመት በዓል ቢመጣ በልተን ጠጥተን ሁሉን ነገር ተደርጎልን ነው የምንሄደው። ለአመት በዓልም ለፋሲካም ለገናም ለቅዱስ ዮሐንስም አልጎደለብንም። ይኸው 3ኛ ዓመታችንን ልንጨርስ ነው። እኔ ሲጀመር ነው እንትን ያልኩት የመጣሁት። ይኸው እየመጣሁ እወስዳለሁ። ክብር ምስጋና ይግባው፣ ለሰጫችን ይስጥልኝ። እስከ ዛሬ ይሄ ምገባ ተከፈተ ደስ እያለኝ እየበላኝ እየጠጣሁ ነው። ቀደምም አይነ ስውር ቁጭ ብለን ቋሚዎችም ምኖችም ይቀሙናል። አሁን ደግሞ በሰዓት እንመጣለን። ምሳችንንም በሰዓት በሳህን ይቀርብልናል። ምሳችንን ተመግበን እንሄዳለን። በጣም ከፍተኛ ደስታ ነው የሚሰማን። ምክንያቱም በተለይ በጣም ዝቅተኛ ለሆነው ህብረተሰብ ይሄ ትልቅ አስተዋጽኦ አለው። በጣም በእውነት እስከዛሬ ድረስ በሀገራችን ውስጥ ተደርጎ የማይታወቅ አዲስ ክስተት ስለሆነ እኔ ደስተኛ ነኝ። በእውነት በጣም እኔ ቃላት ያጥረኛል ይሄን ለመናገር። እጅግ በጣም ጥሩ ነው። ትልቅ ክብር ነው ያለ ይላል። በእኔ 3 መንግስት አሳልፍ 3ኛው መንግስት ማለት ይሄ ነው አይደል? አሁን እዚህ ላይ ባለፉት የለም እንዲህ ያለ ፕሮግራም አይተንም አናውቅም። እና እዚህ ላይ ይሄ ኢኮኖሚ በተወደደበት ሰዓት እዚህ ላይ ድርጅቱ ለዲሃ ማቅረቡ ትልቅ እድል አምነን እግዚአብሔር ይስጣቸው። አሁንም በጣም እናመሰግናለን። ይሄንን ዛሬ እኮ አንድ ቤተሰቡን አልችለው ብሎ ጎዳና እየወጣ ነበር። እዚህ ለሚመገብ ሁላ እኮ ትልቅ ተስፋና ብርሃን እየሰጠን ነው ያለ ነው። ትልቅ እድልም ነው። አይናችን እየገለጠን ነው። ቋሚ ገቢ ያለው ሰው ብቻ እንጂ ከዛ ውጪ ሆኖ የሚያስፈልገው ሰው ከየት እንዴት መጣ ሊለው የሚችል ማንም የለም። እንደዚህ አይነት አሰራርም የለንም። ይህንን የምገባ ማዕከል በዚህ ደረጃ በመገንባት በጣም ለሚያስፈልጋቸው ለአረጋውያን ሀገራቸውን በአንድ ወቅት ጉልበት እንደዚህ ሄድ ሳይል ሲያገለግሉ በሀገር ባለውለታነት የሚጠቀሱ የነበሩ ዛሬ በከተማችን ውስጥ ምግብ ሊቸገሩ አይገባምና በተለያየ ምክንያት ለችግር የተጋለጣችሁ ወገኖቻችንም ይሄ ቤታችሁ ነው። በለውጥ የምትመራው አዲስ አበባ አስታዋሽ ላልነበራቸው ወገኖች ምግብን እንደ ምጽዋት ሳይሆን እንደ መብት በመመልከት ከህዝባዊ መተጋገዝ ጋር በማዋሃድ እየተገበረች ትገኛለች። መዲናዋ በልማት እየተለወጠች በሰብአዊ ተግባርም ለተቸገሩ
የድራሽነት አለኝታነቷን በማረጋገጥ ለዜጎች ተስፋን የማለምለም ጉዞዋን ቀጥላለች። ስራ የለኝም። እኔ በሕክምና ነው ያለሁት፣ እየታከምኩ ነው ያለሁት። ያው ከተጀመረ በኋላ ደግሞ ያው እንመገባለን፣ እንበላለን፣ እናገኘንን በልተን በቃ እንኖራለን። አይርበኝም። ያቺ ሰዓትን ጠብቄ መጥቼ እበላለሁ። ማንኛውም ሰው እየለዩ አይደለም፣ በብሔር በሃይማኖት ሳይለዩ ማንኛውም ኢትዮጵያዊ የሆነ እየመጣ እየተጠቀመ እየበላ ስለሆነ በእውነት ነው የሚል እኔ ብቻ ሳይሆን ሁሉም ያመሰግናል። እኔ አሁን አካል ጉዳተኛ ነኝ፣ ግን ብዙ ስራ እየሰራሁ ነው ያለሁት። እነሱ ናቸው እኔ ዛሬ ሰው ያደረጉኝና እኔ በጣም አመሰግናለሁ። እኔ ለዚህ ነገር ተጠቃሚ ስለሆንኩት ሁሉም እያመሰግንኩት እኖራለሁ። ይሄ ምገባ ሳይሆን በጣም እንደዚህ ምግብ አናገኝም ነበረ። ጠርቀን አንጥቶ ሲሰጠን እንጂ እንደዚህ ምሳ በሰዓት አናገኝም ነበረ። ምገባውም ጥሩ ነው። በሰዓት እንበላለን፣ በሰዓት እንሸኛለን። ጥሩ ነው። እንጀራውን በስርዓት ነው። ይኸው ሰዓቱ ሲደርስ ይዞ መሄድ በሳህናችን ይደረግልናል። ቡናችንን አፍልተን ያችን እንጎርሳለን። ክብር ምስጋና ይግባ እና ጥሩ ነው። ሁሉም አደራረጉ ጥሩ ነው። እስካሁን ቅሬታ የለኝም። በእውነት ሰዓቱ በደረሰ ነው የምለው ወደዚህ ለመንጣት ሳህኔን አጥቤ። የምገባ ማዕከሉ በጣም ንጹህ፣ ለሰው ልጅ ክብር የሚመጥን የዜግነት ክብራችንን የሚመጥን ምግቡም በቀን አንድ ጊዜ ቢሆንም እጅግ በጣም ንጹህ የተመጣጠነ ጥግብ ብላችሁ የምትመገቡበት በጣም የአቅመ ደካማ የሆኑ ለተለያዩ ችግሮች የተጋለጡ ወደዚህ መምጣት የማይችሉ ወገኖችም ካሉ እስከ ቤት ድረስ የሚሄድበት ማዕከል ነው። በምገባ ማዕከላቱ የሚከናወኑ ተግባራት በዝቅተኛ የኑሮ ደረጃ ለሚገኙ የአገር ባለውለታ አረጋውያንና አቅመ ደካሞች ትኩስና ያልተቋረጠ ምገባ በማካሄድ የዕለት ችግራቸውን ከመቅረፍ ባሻገር ተጓዳኝ ችግሮችንም የመቋቋም አቅም ፈጥሯል። በምገባ ማዕከላቱ ተጠቃሚ የሆኑት የመዲናዋ ነዋሪዎች በሚያገኙት የምገባ አገልግሎት የዕለት ጉርሳቸውን ከመመገብ ባሻገር ደጋፊ ወገን አለን የሚል ስሜት አሳድሮባቸዋል። በፊትማ በቃ እስተ ልጆቼ አራት ነኝ፣ አራት ዳቦ ነው በላ አንድ ዳቦ ማለት ነው። ያንን አራት ዳቦ በላለሁ፣ በያችን በሻይ ጠጥቼ አድራለሁ። የለም ምንም። አሁን ደግሞ አራቱን በተሰቤ ዝክ ከተመገበ መልሶ ምን ይተርፈኛ? አራት ዳቦ በላው፣ አራት እንጀራ ለራት እና ለሙሸት ትባኛለች። ይሄንን ትርፋማ እያደረግን ነው የምንሄደው እኛ ማለት ነው። እና አሁን ውጤቱ እዚህ ላይ ጥሩ ነው። ምንም ችግር የለም። ውጤት እያገኘን ነው። የቤት ኪራያችንንም ከዛች ለቃቅመን የሚያልፍበንን ቤት ኪራይ እየዘጋን ነው። የምንዘጋው ምንድን ነው? እዚህ ምሳ በመብላታችን ነው። አይተርፈንም ነበር። ያልፋል፣ ቤት ኪራዩም ያልፋል ነበር። አሁን የትንመገብ ግን ትንሽ ውጤት እያመጣን ነው የምንሄደው እኛ። እነዚህ በልቼ ወጥቼ ልጆቼ እዛ አልበሉ። ምን አይነት ነው? አይዋጥልኝም። ምን አይነት ነው ስሜት የምትሰማኝ? ለምን አሁን እንደፈለኩ ሁልት አርግቼ ነው የሚወጣው። የትምህርት ቤቱ ዩኒፎርም፣ ደብተር በጣም ትልቅ ነገር ነው። ከጭንቅላቴ የወረደልኝ እንዴት አርግቼ የማመሰግነው አላውቅም። ልጆቼ ትምህርት ቤቱም ምግብ አላስብም። በተለይ ባይታወርነት እንዳይሰማን የበዓል የሚያደርጉን ትርኢት በጣም አሪፍ ነው እና ደግሞ መተን ራበን ብለን ብንመጣ እናፍርባቸው። የዚህ ሁሉ ሰው ባህሪ የተለያየ ነው። መልኩ እንደሚለ የዚህ ሁሉ ሰው ባህሪ ችለው እኛን ባህሪያችን አስተናግደው እና ሰዓታችን ጠብቀን በስርዓት አስተናግደውን እንሄዳለን። አንድም ይሁን ሁለት ከዛም በላይ ይዘን የምንሄድ ጊዜ አለ። አንዳንድም ይሁን ጊዜ አለ። ይሁን ያን በማንም አይገኝም። አንድ እንጀራ 30 ብር ነው። ጤነኛም እንጀራ አይደለም። ግን እኛ በጣም ነው የምናመሰግናቸው። ገባው በስነ ስርዓት መግበው ነው። በስነ ስርዓት እስካሁን አንድ ቀን አቋርጦ ብናያውቅም ምሳ በደንብ አንዳንድ ቀን ደግሞ የእንትን ያመት ባሉ በነጋው በዚህን ሰዓት ነው ይሉና እንመጣለን። በልተን ጠግበን እንሄድ። እኛ የተጎዳነው ነገር የለም። መንግስት ለኛ ገድፎናል እንጂ ምንም ያደርጉ በጣም ጥሩ ሁኔታ ነው የገደፈን መንግስት። እኔም እንደነሱ ነበር። አሁን እዚህ በመብላቴ አይደለም የምታየው።
እንደነሱ ችግርተኛ ነበርኩ። እነዚህ ደግሞ አባቶች ብዙ ያሳለፉ ብዙ ኃላፊነት አሳልፈው አገርን ጠብቀው እዚህ የደረሱ ናቸው የሚመገቡት እና እኛ አሁን ለነሱ ስንመግብ ደስታችን ልዩ ነው። እነሱ ምርቃታቸው ልዩ ነው። በቃ ደስተኛ ነን እኛም እነሱ። እዚህ ጋር ይሄ ነገር መከፈቱ አሁን እኔ በፊት እንደዚህ የተራበሰው እንደዚህ ያለ የሚመጣ እኔ አይመስለኝም፣ አላቅም ነበር። እዚህ ቤት ከገባው ግን መንግስት የሁላ ሰው እንደሚደግፍ እኛ ደግሞ ሴቶች ስራ የሌለን ሰዎች እንደዚህ ማግኘታችን ተመጋቢው ራሱ እንደዚህ መጥቶ መብላት እንዳለበት እኔ አላቅም። እዚህ ስራ ስገባ ነው ያው መንገድ ላይ በመተው ስለ ማርያም ወይ ስለ ገብርኤል የምሰጠው ነገር እንጂ ማቀው እንደዚህ አርጌ አስተናግጃቸው ምናምን የሚሄድ ሰው ይኖራል ብዬ አስቤ አላቅም። አሁን ግን በሚያምር ሁኔታ እንደምታዩን ሁላችንም ደስተኞች ነን። ስንቀበላቸውም እንደዛ ነው፣ ስንሸኛቸውም እያየን በደስታ ነው የምንሸኛቸው። ደህና ዋል ደህና ደሩ ምናምን ተባብለን ነው የምንሸኛቸው። መንግስት ጥሩ ነገር አድርጓል። እኛ ደግሞ ለዚህ ተመርጠን እናቶች ተብለን ወረዳው ክፍለ ከተማው አደራጅቶ እዚህ አምጥቶን ለነሱ የተሰጠንን ግብአት በንጽህና አብልተን አሰርተን በማቅረባችን ደስታ ይሰማናል። የነሱ ደስታ ብቻ ለኛ ትልቅ የመንፈስ እርካታ ሰጥቶናል። ከምናገኘው አይደለም እነሱ መመገባችንና በጣም ደስ ይላል። ያለው ነገር አይሰለችም። ሰልችተህ የምትሰራው ስራ አይደለም እነሱ መመገብ። የተስፋ ብርሃን የምገባ ማዕከላት የተጠቃሚዎችን ጊዜያዊ ችግር ከመቅረፍ ባሻገር ወደፊት የራሳቸውን ስራ እንዲፈጥሩ የሚያስችል የአሰራር ስርዓትም ዘርግቶ ተጠቃሚ በማድረግ ላይ ይገኛል። በ2013 ዓ.ም በአንድ ማዕከል የተጀመረው የምገባ ተግባር በአሁኑ ወቅት ወደ 29 በማድረስ በሺ የሚቆጠሩ ዜጎችን ተጠቃሚ በማድረግ የዕለት ጉርስ ማግኛ ሆኗል። ስራ ለሌላቸው ደግሞ የስራ ዕድል ምንጭ በመሆን ተጠቃሚ በማድረግ ላይ ነው። ማህበራችን 10 ነን ተደራጅተን የምንሰራው። 10ሩም የተለያየ ስራ ነበረው። ያው ከጆዳፍ የሆነ ኑሮ ነበር የሚኖረው። ግማሹም የሚደውል ነበር፣ የቀን ስራ የሚሰራም እንጀራ መጋገር ብዙ ስራ እየሰሩ የሚተዳደሩ ነበር። ብቻ ዝቅተኛ ነበር ህይወታቸው። ያው ከያለንበት ወረዳውም ክፍለ ከተማውም ሰብስቦ አደራጅቶ እዚህ ያስገብቶናል። ሁሉም የተሻለ ኑሮ ነው አሁን እየኖረ ያለው። ምንም አይነት ስራ የለኝም ነበር። ለቤት ያው በባሌ ነበር የምኖረው። አሁን ግን ይሄ ከተከፈተ 5ኛ ዓመት ነው እዚህ ከገባሁ። አሁን ግን በራሴና በሰራት በጉልበቴ እየበላሁ እየተጠቀምኩ ነው ያለሁት። የሰው የወንድም እጅ ሳላይ የራሴን ነገር ይዤ እገባለሁ፣ አግዘዋለሁ። እዚህ ከመግባቴ በፊት 4 ልጆች ያላባት እያሳደግኩ ነው። በፊት ያው ሰው ቤት ነው ኑሬን ያሳለፍኩ። በቃ በሰው ቤት ጋገራ፣ በሰው ቤት ድውር ልጆች 4 ልጆች ሳሳድግ ማለት ነው። አሁን ግን ያው እንደ ልቤ እዚህ ከአባቶቼ ጋር እየሳኩ የነሱ ምርቃት እያገኘው እየሰራው ደስተኛ ነኝ። ተማሪዎች ምገባ ላይ ከ17000 በላይ እናቶች የስራ ዕድል ተፈጥሮላቸዋል። ልጆቻቸውን ይመግባሉ፣ ጎን ለጎን ደግሞ የራሳቸውን ገቢም እንዲያገኙ እናደርጋለን ማለት ነው። ይሄ ምገባ ማዕከል ዛሬ ላይ 29 ምገባ ማዕከላት ደርሰናል። በቅርቡ ከምናስመርቀው ጋር 30 ምገባ ማዕከላት ይሆናል ማለት ነው። ይሄ ምገባ ማዕከል ጽንሰ ሀሳቡም ጭምር ከሰው ክብር ጋር ከሰው ልጅ መሰረታዊ ፍላጎት መሟላት ጋር የተገናኘ ስለሆነ በዚህ ፕሮግራም ተጠቃሚ መሆን ያለባቸው ሰዎች እነማን ናቸው የሚለውንም ጭምር በግልጽ ዲፋይን ተደርጎ ተገልጾ የተገባ ስራ ስለሆነ አቅመ ደካሞች፣ አካል ጉዳተኞች፣ ወላጅ አልባ አብረው የሚኖሩ ህፃናት፣ ትልልቅ የሀገር ባለውለታዎች ጭምር የዚህ መርሃ ግብር ተጠቃሚ እንዲሆኑ ተደርጎ ነው። እነዚህም በ29 ምገባ ማዕከላት ወደ 40,000 የሚሆኑ ተጠቃሚዎች በቀን አንድ ጊዜ ንጹህ የተመጣጠነ ምግብ በጥሩ ሁኔታ አገልግሎት እያገኙ ናቸው። የበለጸገች ሀገር ለትውልድ ማውረስ የሚቻለው የሀገር ባለውለታ የሆኑ ዜጎችን ማክበርና ለተቸገሩ ወገኖች አጉራሽ መሆን ስንችል በመሆኑ በዚህ በጎ ተግባር መሳተፍ ሰብአዊነትን ማረጋገጥ ነውና በዘርፉ እየተከናወነ ያለውን ጥረት መደገፍ የሁላችንም ድርሻ ሊሆን ይገባል።